ሴዶ እግሩን እሰብረዋለሁ፣ ጉልበቱን እሰብረዋለሁ። ኮንዶም ስጠኝ እስቲ። አንተና ማስተር አገረ ባላፍት ነኝ። አሁን ባላፍት ነኝ። ከማንም ጋር ጫወት ባላፍት አንተ እንዴ እኔ ከመምጣቴ በፊት ሰላም ውድ የናሆም ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬም በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ደግሞ እጅግ መግቢያው ጋር እንዳያችሁት መነጋገሪያ የሆኑ ጉዳዮችን ሪአክት እናደርጋለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ለቤቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። አንተ እስከ መቼ ፈርተህ ትኖራለህ? ታት አልገባህም እኮ ምን ነው ያልገባኝ? ባይሳካስ? አልተሳካም ነው ሲያሳምነው እየገፋፋው ከዛ ድጋሚ ነው አላለያው ደግሞ ታውቃለህ። በዚህ ላይ ስራዬንም ነው የማጣው። የመጣ ይምጣ፣ አትፍራ። ደፈረ መጣችልሽ እንዳልኩ ማሂ አንዴ ጊዜ ካለ ስለወራስ ስራህን ጨረስክ? አዎ፣ ግን ከስራ ጋር የሚገናኛል። እንደዚህ እኮ አይደለም የሚወራው። አንዴ ላናግርሽ ፈልጋለሁ። ማሂ እኔ ካንቺ ድብን ያለ ፍቅር ይዞኛል። ባልም እንደዚህ ፍቅር ሳለሁ እንዴት እንደቀለለኝ። ውይ እኔ ራሱ እኮ እንዴት እንደምነግርህ ግራ ግብት ብሎኝ ነበር። ያለችበት አያችሁ። በብርጭቆ አምጣልኝ፣ በዛው ሽርጥህን አውልቀው። እሺ እና እንዴ ምን ሽርጥህን? ኦኬ ከውስጥ ቦርሳውን ይዘህልኝ ነው። ድሃ መጀመሪያ ከክህን አራክፍሽ፣ ሁለተኛ እዚህ ቤት እንዳይደርስ። እንዴ ድሃ ምን ችግር አለው? ድሃ ማፍቀር አይችልም እንዴ? ባፈቀረ ይባላል። ምን አጠፋው? ማፍቀር ምን ክፋት አለው እንዴ? እንዴ ይቅርታ፣ ሰው አለው እኮ። ሰው ቢኖረውማ ወንበሩ ባዶ ነው አይሆንም ነበር። ገና እየመጡ ስለሆነ ነው። በል ተነስ። መጀመሪያ ስልክሽን ስጭኝና እነሳለሁ። ደፋር፣ አልሰጥም። አሁን ተነስ፣ አለበለዚያ ምን ሰማኛለህ? እንደ ሌሎች ሴቶች መስዬ ከሆነ ተሳስተሃልሽ። እንዴት ነው የሚያደርግሽ? ባካ ኧረ ምንድነው? ምን አገባህ? ሚስቴ ነች እንዴ? ነው እንዴ? እና ቢሆንስ ቀስ ብላችሁ አታወሩ? ኧረ አላውቀውም፣ እያስቸገረኝ ነው። አቦ ዘርበላ፣ በግዴታ የሚሆን ነገር አለ እንዴ? ምን አገባህ? ችግር አለብህ ወይስ ሌላ ነገር ፈልገህ ነው? ትሽ እሰይ ካስቸገረሽ ጥሪኝ። እሺ አለው አባት። ታዲያ ከምጠራ እዚህ ብትሆን አይሻልም? ማለቴ እንዳያስቸግረኝ ብዬ እኮ። ማህደር እባላለሁ። ኢዛና ግባ፣ እንችላለን ነው። ቀመራችን ተሳካር። ያችትና ታዲያ ምን እንጠብቃለን? ወደ ስራ እንግባ። የሚሳካልን ግን ይመስልሃል? እኔ ያዝጋታለሁ፣ አንተ መተህ ትቀውጠዋለህ። ስልኳን አይደለም ልቧን ትሰጣለህ። አላህ ነው ማለት እንዴ? አንተ አምጣው። አባባን አስቀምጦ ቀበቶውን መልሽልኝ። አልመልስልህም። ያንቺ የሚስትነት መፍት የት ድረስ እንደሆነ እንዳትረሽ። የት ድረስ ነው እባክህ? መጠጥ እንዳልጠጣ መከልከልሽ መፍትሽ ነው። የገዛ አባቴን ግን መግረፍ መፍትሄ ነው። መጠጥ አቁም ስለ ሰማኝ አትመስልም? ደግሞ በሰከርክ ቁጥር አባት ላይ ቀበቶ መፍታት ሊገባኝ አልቻለም። አዩ የኔ ልጅ፣ እኔ ይገባኛል። አባት መምታት ምን አገናኘው ከመጠጣት ጋር? አየሽ አይደል? ምክንያቴ ይገባዋል። ስለዚህ ቀበቶ ይመልሽልኝ። አልመልስልህም። ምንም አይነት ምክንያት አባትን ለመግረፍ በቂ አይመስለኝም። ያስተማረኝን ነው እየኖርኩ ያለሁት። የእሱን ፈለግ እየተከተልኩ እንደሆነ አስቢ። ማለት ልጅ እያለ ሰክሬ በመጣው ቁጥር እናቱን በቀበቶ ስገርፍ እያየ ነው ያደገው። እኔ በቀልን እንጂ ፍቅርን አላወረስኩትም። ቢሆንም የሚያደርገው ነገር ምንም ልክ አይደለም። የእናቴን እንባ በበቀሌ ማደስ፣ የህመሟን ጥግ እንዲሰማው ማድረግስ ልክ ነው። ቀበቶ መልሽለት። እየመታኝ አይደለም፣ የዘራሁትን እያጨደ ነው። አርግዣለሁ። እሰይ እርሱ አያት ለመሆን ይዘጋጁ። እኔስ አንተ ሲያድግ ቀበቶ ማውለቅን በሚወርሰው ልጅህ ለመገረፍ ተዘጋጅ። አመሞት አይደል ጋሼ? አዎ፣ ግን አሁን ልጄ ካመመው በላይ ጸጸቱ አይበልጥ። እሺ አሁን እነሱ ወደ ውስጥ እንግባ። ምንድነው? ሻውን ምን ይባላል? ዛሬ ደግሞ ከማጋ ነው የምትመጣው? አንድ ሀብታም ይሆናላ። ወይ ዛሬስ ተቃጠልኩኝ። አብርሽ ውሃ ስጠኝ እስኪ።
ጹቤ እንዴት ነሽ? ጠፋሽ እኮ አንቺ እዚሁ ነሽ? ቤብ ተዋውቃት፣ የድሮ ጓደኛዬ ናት። ብታይ የዚህ ሱቅ ዲስፕሌይ በላት፣ ከዚህ ቦታ አታጣት። እንደውም ውሃ አልቋል። የለም ላሳልፍልህ ብዬ ካንተ ልገዛ በመጣው የለም በውሃ ላሳልፍልህ። የኔ ቆንጆ እንሂድ በቃ። አንተ የት ነው የምትሄደው? መኪናዬ ለሳምንት ተከራይተህ ወር ሙሉ ትጠፋለህ? ተበላሽተህ ላሰራለ ብዬ እኮ ነው ጆዬ። ና ዛሬማ የትም አትሄድም፣ ታመጣታለህ። ስንት አይነት ሰው አለ በእናትህ። በጣም እኔማ ዲስፕሌይ ተባልኩኝ። እባክሽ ፈጣሪ ያለው ነው የሚሆነው። የኛንስ ማን ያውቃል? ቻው በቃ ልሂድ። ሰሞኑን የለውም ደግሞ ያስጀመርነውን ለማስጨ እቺ ሱቅ የነሱ ቪዲዮ ኮንዶም ስጠኝ እስቲ፣ በዛውም 2 ሲጋራ ጨምርበት። ምንድነው ያለው? ኮንዶም ስጠኝ እስቲ፣ በዛውም 2 ሲጋራ ጨምርበት። ለምንድን ነው ያልጠየቅሽኝ? ምኑን? ኮንዶምና ሲጋራውን ለምን እንደገዛሁት? ለምንም ግዛው፣ አይመለከተኝም። የምትወጁ ሰው ሲጠፋ እያየሽ ምን አገባኝ ይባላል እንዴ? የምትወጁ ሰው? አዎ፣ ምናልባት አሁን ላይ ላትወጂኝ ትችያለሽ። ድሮ ግን በጣም እንደምትወጂኝ አውቅ ነበር። ምናልባት ያኔ ስታረገው ባይ ዝም እላለሁ እችላለሁ። አሁን አይመለከተኝም ነው? እኔ ስላልኩ? አዎ። እንዴት በእኔ የሚጨክን አንጀት አገኘሽ? ከተጨከነ እኮ በራስም ይጨከናል። አምሮብሻል፣ ጥሩ ላይ ነሽ። ምናልባት አሁን ላይ ማን እንደነደኝ ሰው ስለሌለ ይሆናል። ዛሬም እንደ ሁልጊዜው አንድ እድል እንድትሰጪኝ ጠይቅሻለሁ። ጅብ ከሄደ ውሻ ጮኸ ነው የሚባለው? ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምጽ መስማት ይችል ይሆናል። ፍላጎት ከሌለውስ? ተረት ብቻውን ይቀራል። በጅቡ ሐሳብ ተስማምቻለሁ። ካላስቸገርኩ ራቅ ብለህ መጮህ ትችላለህ። ሁሌም እጮሃለሁ። ፍላጎት ያለሽ ቀን ግን መስማት ትችያለሽ። ጠንካራ ሴት ነኝ። ወደፊት እንጂ ወደ ኋላ ማየት አልችልም። ጉድ ነው። ወንድሜ ትንሽ ብር ፈልጌ ነበር። ለምን? ትምህርት ቤት ፕሮግራም አለ፣ ለዛ ፈልጌው ነው። ሳምንት ፕሮግራም አለኝ ብለሽ አልሰጠሁሽም? አዎ፣ ግን አሁንም አለን። ስንት ነው የፈለግሽው? 3000 ብር ብቻ። አዎ፣ እንኩሰጂ። የኔት መጣ ወንድሜ ብር ስጠኝ፣ 3000 ብር። ወንድሜ እጅን ስጠኝ። ምንድን ነው? ስራ ላይ ነኝ። ስጠኝ። ምንድን ነው? ሰዓት ተሰብሮብህ አይደል? ገዛው። ሰዓት እንደሆነማ እያየው ነው። ብር ከየት አመጣሽ? ቅድም ካንተ ብር። ለምን ገዛሽ? ፕሮግራሙስ? ይቅራ። አንተ ለኔ ብዙ ነገር ትተይለ። ደግሞ ስራ ቦታ ስልክ መጠቀም እንደማችል አውቃለሁ። እህቶች እያያችሁ ኮር እባካችሁ ለወንድሞች እሱንም ከሰጠኝ ብር ላይ አብቃቅቼ ልክ ያለ ጥፊ ከዚያውን አይጥ ቻው በቃ። በእናንተ ደጋግ ለጋሽ ምእመናን ምክንያት የእናንተ እባካችሁ እህቶች ይሄን ቪዲዮ ካያችሁ እባካችሁ ልክ አንተ ቃተኒ ላይ ስትለው እንደነበር እሱም በ3 ደቂቃ በ3 ሰከንድ ነው የሚያልቀው። ለኢትዮጵያ ሕዝብ ብዬ ነው የምጋጠመው እያለ ይገኛል። እንዴት አይሆን? ነግሬያቸዋለሁ። በምን ሰከንድ አለቀ አላለቀ አይ ሪሊ ዶንት ኬር። ግን ከዛ ፋይት ውስጥ ሴዶ እግሩን ሰብሯለሁ። ጉልበቱን ተሰብሮ ነው የሚወጣው። ስማኝ አባ፣ አሁን ፍራ ለራስህ። እሺ ጆ እያመሰግናለሁ በጣም። የምትመለከቱት ልጅ ያቀረቡት ተቀብሏል። በህይወቱ የተሳሳተ ውሳኔ እንደወሰነ ሪንግ ውስጥ ሲገባ ማረጋግጥለት ማሳየው ይሆናል። ኢዮብ የዛን ቀን በዊልቸር ሳይሆን መምጣት ያለብህ በስትሬቸር ነው። ምክንያቱም ሰባብሬ ነው የምጥልህ እና ስዊት ቦክስ ጌታቸው እንዲሁም አሹ ይሄን ፋይት ቶሎ አዘጋጁልን። እኔና ኢዮብ ይወጣል። ይሄን ቪዲዮ ለጌታቸው ሼር አድርጉለት ሁላችሁም። የሮ ጋር ይቀባዳ ጀጨን ቀቡ በቃ አናፍ ሁሉ ያምዱ ማጂ ጉያም በቆና ኮ ሰረዳ እስንጃለዳ የሮ ጋር ይቀባዳ ቦንጋ ህዝቡ እንዳለ ተገልብጦ ወጥቶ ነው እየተቀበላቸው ያለው። ያበረ ነው ግን እሺ እኔ 500 ካሬ ሜትር እና 300,000 ብር ተሸለሙ። 500 ካሬ ሜትር ለጌችም ጭምር ነው ተሸለሙ። ለጌችና ለንቃተ ህሊና አረ ቦንጋ
ቢያሸንፍ ደግሞ አስባችሁታል እንዴት እንደሚቀበሉት? ለንቃተ ህሊና ስጦታ ስጦታ ነው ለንቃተ ህሊና ብቻ። ያበደ ነው። ሴዶ ስለ ጌች እስኪ ያለህን ሐሳብ ይፋ አድርገልን። ጌች እንደ ጌች በዚህ ሰዓት እኮ በጣም ደስተኛ ነው። ለምን ካልከ እኔን ስላገኘ ማለት ነው። በዚህ ሰዓት እንደውም ዘፈን አውጥቷል። ምን እንደሚል ታውቃለህ? የገቢ ምንጬ ኪንጉ ሴዶ፣ የገቢ ምንጬ ኪንጉ ሴዶ እያለ ነው። ለምን ከሰራብኝ እስከ 1 ቢሊዮን ብር ማግኘት ስለሚችል ህይወቱን የሚቀይር ታሪክ የሚሰራበት ማለት ነው። አጋጣሚ አግኝቷል። ግን ይሄንን ካልተጠቀመበት ግን ሌሎች ባለሀብቶች መጥተው መንቸፍ ያደርጉታል ማለት ነው። ጊዜውን መጠቀም አለበት። አገኘች እኔ ከመምጣቴ በፊት እኛ ከመምጣታችን በፊት እናንተ ጊዜ ነበራችሁ። አንቺ ኤኬ ወዬ በእኛ ዘፈን አሰራልን እንዴ? ለእናንተ ዘፈን ተሰርቶላችሁ ነው? ቢቱን ሌዲስ ህሊና አክበረት በመልክ መልክ ቁንጅና የተሰጣቸው ስብና መቱላችሁ ደምቀው እንደ ጨረቃ በርተው አክበረት ስትቆም ያምራል ቁመቷ ህሊና ሲያምር አረማመዷ ሁለቱም ኮከቦች ሞዴሎች ሆነው ታሪክ ይሰራሉ ዓለምን ዞሮ ትልክል አላቸው ሞዴል ለመሆን ከልባቸው የነገው ታሪክ ቀያሪ ሁለቱም ናቸው ኮከብ አብሪ ሽርብትን በጎዳና አክበረትና ህሊና ሽርብትን በጎዳና አክበረትና ህሊና ኤኬ ኧረ እርጎ ነው እንዴ? በስማ ሲታይ ራሱ ያስታውቃል። ኬክ ህዝቡ እንዳለ ወጥቶ ነው አቀባበል ሲደረገለት። በስማ ቦንጋ ልጆችን ከዛ ወስደን 3 4 5 10 ንቃተ ህሊናን እንፈጥራለን። ከቦንጋ 3 ልጅ ነው ምናምን ተወስዶ እንደ ንቃተ ህሊና እናፈራቸዋለን። በዛው ደግሞ ለስልጣን መግባት አለብን። አለ እንግዲህና ወንድዬ ያው ወንድማቸው ንቃተን ወደ ውጭ ሀገር ካምፕ እንዲገባ እናደርገዋለን። ያቺ ማለት ነው አገሪቷ ጆሮ ላይ የምታቃጭለው አንድ ድምጽ ድገማት። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። ተቀበሉት ይሄንን ሪያሊቲ። የቺ ኤርጎ እንዴት አየው? ሶምቦል ያለው ነው የተለየ ሌላ ኤርጎን ሸገር ቢመጣ ማለት ነው ብታገኘው ምን እንደሚደረገው በየቀኑ 2 በጠጣለው። ጆኒ ንቃተ ህሊና ኢድሪስ አዲስ ኤርሚያስ ሁሉ በዛ የገቡትን በአንድ ቀን አንድ ላይ ሪንግ አንድ ላይ ነው ይችላል። የቺ ኤርጎ እንዴት አየው? በኢየሱስ ትልቅ ሰው አይደሉ ወይ?
ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ 500ዎቹ ወንድም ሴትም ናቸው ወይስ ወንድ ብቻ ነው? ሴዶ ባክ መለሰልኝ እሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 ዓመት ሙሉ ማርሻል አርት ውስጥ ነኝ። 8 ዓመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው ኮሱ ማለት ነው። ወሰወሰኝ ገብቷል። እሺ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ። 100 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰው ያሳየኛል ቋ እሺ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ። ልጆቹ መተው መመስከር ይችላል። ከዛ በላይ ተማሪ ናቸው ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት የቆየ ነው። በደቡብ አፍሪካ ንጹሃን ወንድሞቻችን በጠራራ ፀሐይ እየተገደሉ ነው። በ24 ሰዓታት ውስጥም 4 ሰዎች መገደላቸው የሚታወቅ ሲሆን ሁኔታውንም እየባሰ መጥቷል። በንጹሃን ላይ የሚፈጸመው ግድያ በአስቸኳይ እንዲቆምና በብዙ ዓመታት በጥረትና በትጋት ያከማቹት ንብረታቸው ሕጋዊ ጥበቃ እንዲያገኝ የሚመለከተው አካል ተገቢ ምላሽ እንዲሰጥ በትህትና እንጠይቃለን። ደቡብ አፍሪካ የምትኖሩ ወገኖቻችን ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። አሜን። ንቃተ ህሊና ቦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነበረ። no matter what the outcome ንቃተ ህሊና ታሪክ ሰርተሃል። you should be proud of yourself። ህዝብህን አኩርተሃል። ስምክ እንደ history books forever ይጻፋል። ከዚህ በኋላም ካንተ ብዙ ይጠበቃል። so put your chin up and show the world who you really are. And the people of Bonga, take care of your warrior. በደንብ አድርጋችሁ ተቀብላችሁታል። በደንብ ተንከባከቡት። በደንብ አድርጎ ያኮራችኋል። this is just the first of በጣም ረጅም የሆነ ታሪክ። ንቃተ ህሊና ጆ በጣም ጸዴ ሰው እግዚአብሔር ጆ እኔ በጣም አድናቂ ነኝ። በጣም አድናቂ ነኝ። ቲሸርትህን እፈልጋለሁ። ቲሸርትህ እንዲደርሰኝ እፈልጋለሁ። እባክህ ላክልኝ። ቲሸርቱን አናግረኝ፣ በውስጥ በኩል አናግረኝ እባክህ። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው። ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው። ሰይዶ ለአንተ ምን አይነት ተፋላሚ ነው? ሰይዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብዬ አልቆጥረውም። ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። ሜቢ ድሮ የሆነች ነገር ነካክቶ ነበር፣ ግን የሰውን አይምሮ ሰው በሌለበት በመጮህና ሶሻል ሚዲያ ላይ በመለጠፍ ለረጅም ሰዓት መያዝ ችሏል። እና የብዙ ሰውን አመለካከት በክሏል። ወደ ማርሻል አርት ትክክለኛ ማርሻል አርቲስት ምን የሚለው ጥያቄ ብዙ ሰው ግራ የሚጋባው እንደ ሰይዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሰይዶ ምንም ቦታ የለኝም። is not on my level። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን they want to see a real fight and የተሻለ ፋይት ብዬ ማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው። ለኔ ቢኒያም ሽብሬ ብዙ የኤምኤምኤ ፋይት ኤክስፒሪየንስ አለው። most importantly he will put up a good fight። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁም። you're going to be entertained, you're going to see blood. most importantly I think completely በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል ይሄ። ስጦታው ምንድነው? በጎች እየሮጡ እግዚአብሔር ሲቀበላቸው ነው ስጦታው። ያበደ ነው። ትላልቅ ባለሙያ አንተ ወንድሙን ለምንድን ነው ለሱ ሰፖርት የምታደርገው የሚለውን እየሰማህ ጌች ደግሞ በቃ ሌላ ፈጣ ገባ ውስጥ ገብቷል። የሚገርም ሌላ ፋይት ጌች ካንተ ጋር ይፋለማለው የሚል ሰው መጥቷል። ሰፖርት አንተ ንግግር ልክ አይደለም። ሰፖርት አላረግ ንግግር ልክ አይደለም። ባይዜ ለሚሰማው ስዌት ቦክስ ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር አዘጋጅቶ መታሳየው በጣም ትምክህት ባይዜ መጽሐፍ ቅዱስም
እንዲህ ይላል። ትምክተኛ ሰዎች ባይዜ በጣም ትምክተኛ የሆንክ ነው። ተረጋጋ፣ ቀስ በል። ካንተ በላይ የሄዱ ሰዎችንም አይተናል። እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳም ንቃተ ህሊና 300,000 ብርና ቤት መስሪያ መሬት ተሸለመ። በጣም ደስ ይላል፣ ይገባዋል። ግን አሸናፊ ጆኒንስ ለምንድን ነው ከተማ አዲስ አበባ ማትሸልመው? ሁሌ ሌሎች ከተሞች ናቸው ያሸነፉላቸውን ሰዎች ሲሸልሙ ሲያበረታቱ ምናየውና እኔ ያው ይገባዋል ባይ ነኝ። ጆኒን ቢያንስ መሬቱን ስጡትና መስሪያውን ደግሞ እሱ ይፈልግ። ምን ታስባላችሁ? ቢያንስ አሸንፏል እኮ እንዴ! ተሸናፊ እንኳን ያን ነገር የተዘረገለት አሸናፊ በዚህ ልክ ሊረሳ አይገባም፣ መረሳት የለበትም የሚለውን ነገ ታጣራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ ባላፍት ነኝ። አሁን ባላፍት ነኝ። ከማንም ጋር ጫወት ባላፍት አንተና ማስተራገረ ተጋጠሙ። እስቲ አንተ ስፖርተኛ ከሆንክ እስቲ እኒ ባይዘው ሪንግ ቢገባ እኔ እጋጠማለሁ ብዬ ስማ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም ጊዜ አንድ ነገር ልንገርህ፣ ሪንግ የሚገባው ስለሚበልጣችሁ ነው። ሪንግ የሚገባው ወንድ ልጅ ነው። ሌላ ታሪክ። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን፣ በሰው አይመቀኝም። ባል አንተና ቲክቶክ ላይ አንተ ነው የምታወራው እንዴ? አንተ ተሰብስበ ስለምታወራ ነበር። ያሳፍራል። መቼም አያልፍላችሁም። የመጨረሻ መስፈርት መወዳደሪያ አይጠቅምም። ምን ቀረ? ፖሊስ ጠርተሻል እንዴ? ፈርተህ ነው? ማ እኔ አይደለም አንድ ፖሊስ አንድ ሙሉ እዝ ብታቆም አልፈራም። እንደዛ ከሆነ ለምን ተቀመጥክ? ዛሬው ቪዲዮአችን ይሄን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።